በሀገሪቱ በተለያዩ አካባቢዎች በተደጋጋሚ ማንነትንና ሃይማኖትን መሰረት ያደረጉ ጥቃቶች እየተፈጸሙ ነው። ለማሳያም በኦሮሚያ ክልል በምስራቅ አርሲ ዞን ባለንበት ጥቅምት ወር ብቻ 25 ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ ተናግሯል። ግድያው መደጋገሙን የጠቀሰው የሲኖዶሱ መግለጫ ጉዳዩ የሚመለከተው የመንግስት አካል ይህን ተግባር እንዲያወግዝና ጥፋቱን የፈጸሙት አካላትን ደግሞ ለሕግ እንዲያቀርብ ጠይቋል። በተመሳሳይ ከሳምንታት በፊት በአማራ ክልል ደቡብ ወሎ ዞን በመካነ ሰላም ከተማ በታጣቂ ኃይሎች ንጹሃን ሃይማኖት አባቶች መገደላቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተናግሮ ይህን ተግባር የፈጸሙትን መንግስት ለሕግ እንዲያቀርብ ጠይቋል። ለመሆኑ እነዚህ ጥቃቶች እንዲያበቁ ከሃይማኖት አባቶች ከማህበረሰቡና ከመንግስት ምን ይጠበቃል? በጉዳዩ ላይ የሃይማኖት አባቶችን ጠይቀናል። ኡስታዝ አቡበከር ሁሴን አንዱ ሲጠቃ እኔ ላይ ያልደረሰም ብሎ መቀመጥ አስፈላጊ አይደለም ብለዋል። ሌላችንን ማሰራት ማንችልበት ደረጃ ላይ እየደረስን ነው። በዚሁ ከቀጠልን በጣም ከባድ ነው የሚሆነው። የሰው ልጅ ሃይማኖቱ ቢለያይ ሰው ነው መከበር አለበት። በሰውነቱ እንዲገደል የሚያዝ ንብረቱ እንዲዘረፍ የሚያዝ ሃይማኖት ይኖራል ብዬ እኔ አላስብም። ሃይማኖቶች እኮ ስለ ጥሩ ባህሪ ነው የሚያስተምሩት፣ ስለ ስነ ምግባር ነው፣ ስለ ሰው ክብር ነው የሚያስተምሩት። ነገር ግን አሁን በመካከላችን ሃይማኖትን ተገን እየተደረገ ለፖለቲካ መጠቀሚያ፣ ለኢኮኖሚ፣ ለራሳችን ግል ጥቅም መሰብሰቢያ እየተጠቀምንበት ስንሄድ ማህበረሰቡን መጥፎ ቦታ ላይ ጥለ ነው ሄድ ወይ ሃይማኖቱ ላይ መጠጋት አልቻለም ወይ ደግሞ በአካዳሚክ ትምህርትና በተለያየ ሁኔታ ደግሞ የተሰራበት ነገር የለም። ይሄ ነገር መቆም አለበት። አንድ ቦታ ላይ ካልቆመ ሁላችንም የሃይማኖት ህብረት ተቋሙ አለ። እሱ በጋራ የሃይማኖት አባቶችን እየሰበሰበ ሁሉም የሃይማኖት አባቶች ተከታታይነት ያለው ትምህርቶችን መስጠት ከእንደገና ትምህርቶቻቸውን መገምገም አለባቸው ብዬ አስባለሁ። የሃይማኖት ተቋሞች በጋራ የሚሰሩበት ሰው የሚሉበት የሚከበሩበት ደረጃ ከዛ በኋላ ይመጣል። ራሳቸውን እየገመገሙ በየጊዜው ሃይማኖትን ከእንደገና ማስተማር ይጠበቅብናል። ሃይማኖቱ ስሙ ብቻ ነው ኢትዮጵያ ላይ እየቀረ ያለው። ስሙ ሃይማኖት እኔ ሙስሊም ነኝ፣ ኦርቶዶክስ ነኝ፣ ሌላውም ይላል። ግን ሃይማኖቱ የሚያስተምረውን እዝነት፣ ሃይማኖቱ የሚያስተምረውን መተሳሰብ ማህበረሰቡ እንዲያውቀው ማድረግ አለብን። መገዳደሉ እኛ ራሳችን ካላቆምነው ማንም ሊቆም አይችልም። አባ ንውረድ አባ ዮሐንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባት ናቸው። እሳቸው በተደጋጋሚ ማንነትና ሃይማኖትን መሰረት ተደርገው የሚፈጸሙ ጥቃቶች በቃ ሊባሉ እንደሚገባ አሳስበዋል። መሪ አባት ነው፣ መንግስት የሁሉም አባት ነው። በፍቅር እንድንኖር፣ እንድንተሳሰብ፣ እንድንተጋገዝ፣ እንድንዋደድ ከኔ ይልቅ ላንቺ ተባብለን እንድንኖር ነው እንጂ ራስ ወዳድነትን እያጎሉ ሌላውም የበታችነት ማየቱ ጠቀሜታ የለውም። የበታች ማየቱ ምን ይመጣል? መገዳደሉ ይመጣል፣ መለያየቱ ይመጣል፣ ህግ ማፍረስን፣ ህግ መጣስን ያመጣል። ስለዚህ መጀመሪያ የሀገር አባት እንደሆነ መሪ እንደሆነ ጥሩ መደላድል መፍጠር አለበት መንግስት። የሃይማኖት አባቶች ደግሞ ሂዱ ማለት አለበት። ጥበቃ ማድረግ አለበት። ከመንግስት የሚጠበቀው ጸጥታውን ማክበር ነው አይደል? ጸጥታውን ማክበር ነው። ስለዚህ በቋንቋ መለያየት ሳይሆን በቋንቋ ተግባብተን አገርን መገንባት፣ አገርን ማበልጸግ፣ ይህንን እንድናደርግ የፈጣሪ ትእዛዝ አለብን። ምድሪቱን እረሳት፣ አለስለሳት፣ ትከልባት፣ አጠጣት፣ አለምልማት ተብሎ ተሰጥቶናል። እንኳን ሰውን ቀርቶ ማለት። ስለዚህ ይሄ ጎራ ለይቶ መለያየቱ፣ ጎራ ለይቶ ጽንፍ መያዙ የሌላ መልእክተኛ ካልሆነ በስተቀር እኛ የአዳምና ይሄው ምን ይሁን መልካችን እኮ አንድ ነው። ምናልባት ውስጣችን ገጻችን አንድ ላይሆን ይችላል። ግማሹ ጥቁር፣ ግማሹ ቀይ፣ ግማሹ ደግሞ እንደዛ ሊሆን ይችላል። ግን ፍጥረታችን የምናመልከው አንድ ነው፣ የፈጠረንም አንድ ነው። መሰል ጥቃቶች የመንግስትን ታማኝነትና የህዝብ ለህዝብ ግንኙነትን እንደሚሸረሽሩ ኡስታዝ አቡበከር አስረድተዋል። ኡስታዝ አቡበከር አንዱ ሃይማኖት የሌላውን ሃይማኖት አጥፋ የሚል አስተምሮ በየትኛውም ሃይማኖት እንደሌላ አውቀው ሁሉም ሃይማኖት አባቶች ይህን ማስተማር እንዳለባቸው አስረድተዋል። ነብዩ መሐመድ እኮ አንድ ይሁዲ ሙቶ አስከሬኑ ሲያልፍ ከመቀመጫቸው ብድግ አሉ፣ ተነሱ። አጠገባቸው ያሉ ሰዎች የይሁዲ እኮ ጀናዛ ነው ወይንም የይሁዲ እኮ አስከሬን ነው አሏቸው። አለይሰት ነፍስ ታዳ ቢሆንስ የይሁዲስ ቢሆንስ ነፍስ አይደለችም እንዴ የጠፋችው? ህይወት አይደለም እንዴ ብለው እሳቸው ያንን አስተምሮ ለገሱ። አሁን በእስልምና ማንኛውም ሙስሊም ያልሆነ ሰው አስከሬን መንገድ ዳር ላይ ሆነን ካለፈ ቁመን እኮ ነው ማሳለፍ ያለብን። ይሄ ነው አስተምሮ። ቁመን ማሳለፍ አለብን። የሞተን ሰው አስከሬኑ ሲመጣ ከተቀመጥንበት ተነስተን ማሳለፍ ግዴታችን ነው። በህይወት ያለ ሰው ደግሞ ከዛ በላይ እኮ ነው ክብሩ። በህይወት ያለ ሰው ደሙ መፍሰስ የለበትም፣ ገንዘቡ መዘረፍ የለበትም፣ መቀማት የለበትም። የሃይማኖት ተቋሙ መጠበቅ አለበት። አንድ ሙስሊም ያልሆነ ሰው የሌላውን ሃይማኖት ተቋም ሄዶ ማፍረስ ማቃጠል አይቻልም፣ መግደል አይቻልም። መንቀተለ ዚሚየን ላ የጅዱ ራኢሐተ الجنة አንድ ሙስሊም ያልሆነን ሰው በሙስሊሞች ከለላ ስር ተቀምጦ የነበረን ሰው መግደል የጀነትን ሽታ አያገኝም ይላሉ የአላህ መልእክተኛ። የጀነትን ሽታ አያገኛትም። ጀነት መግባት ሳይሆን ሽታዋን እንኳን አያገኛትም። ስለዚህ እንደነዚህ አይነት አስተምሮዎችን በሰፊው ማስተማር አለብን። መጋቢ ታምራት አበጋዝ የወንጌላውያን አማኞች
ጋዜጠኞች መምህርና የአዲስ አበባ ሃይማኖት ተቋማት ጉባኤ ሰብሳቢ ናቸው። እሳቸው ከመንግስት ይህ ይጠበቃል ይላሉ። እነዚህ የጸጥታ ችግር ያለባቸው ኤሪያዎች ውስጥ ያው ኢንተለጀንት አለ ቀድሞ ግጭትን መከላከል ግጭት ሳይፈጠር በፊት በሰው ህይወት ላይ በንብረት ላይ አደጋ ከመድረሱ በፊት በተቻለ መጠን በጸጥታው መዋቅሩ ሴኩሪቲው ፓርት በደንብ መስራት መቻል አለበት ብዬ ነው ማስበው። ምክንያቱም ጉዳት ከደረሰ በኋላ ንብረት ከወደመ በኋላ እምነት ተቋማት ከፈረሱ በኋላ ሰዎች ሃይማኖት አባቶች ከተገደሉ በኋላ የምናደርጋቸው በርግጥ እነዚህ ሰዎች ጫካ ያሉ ሰዎች ናቸው። ታጥቀው መጥተው ነው ጥቃት እያደረሱ ያሉት። ስለዚህ እነዚህን ሰዎች አንደኛ ለሰላም ጥሪ እየተደረገ ነው ያለው። የሀገር ሽማግሌዎችና የሃይማኖት አባቶች ጫካ ላይ ያሉ ልጆቻችን ወደ ሰላማዊ መንገድ እንዲመጡ ሰፊ ስራ መስራት አለባቸው። በሌላ መንገድ መንግስትም ደግሞ ለሰላም በሩን ከፍቷል። ያንን አጠናክሮ መቀጠል መቻል አለበት። ሶስተኛው በአካባቢ ያሉ ሽማግሌዎችና የጸጥታ መዋቅሩ በተቻለ መጠን ስጋት ያለባቸውን ኤሪያዎች ማፕ ማድረግ አለበት ብዬ ነው ማስበው። ስጋት ቀጠናዎች ወይ በብሔር ቋንቋ በአመለካከት በሃይማኖት ችግሮች ያሉባቸው ኤሪያዎችን አይ ቲንክ ማፕ ማድረግ ይፈልጋል ብዬ ነው አሁን ባለበት ማስበው። ማፕ አድርጎ እዛ አካባቢ ላይ ልዩ አቴንሽን መስጠት ጉዳት እንዳይደርስ። ያነጋገርናቸው የሃይማኖት አባቶች አጥፊዎችን ለህግ ማቅረብና ተጠያቂ ማድረግ ከመንግስት ይጠበቃል ያሉ ሲሆን ማህበረሰቡ ደግሞ አንዱ ሲጠቃ በሃይማኖት አሊያም በብሔር አይመስለኝም ብሎ ዳር ሆኖ ከመመልከት ይልቅ ነገ በእነሱ ላይም ሊደርስ እንደሚችል አውቀው አጥፊን በጋራ መከላከል አለበት ብለዋል።